የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለሐሙስ ጥር 21 ቀን 2018 ዓ.ም የያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። ከኢትዮ ዲስኮርስ ጋር አብራችሁን ቆዩ። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። የኢትዮጵያ አየር መንገድ ወደ ትግራይ በረራ ማቋረጡ ስጋት እንደገባቸው ኢትዮ ዲስኮርስ ያነጋግራቸው የመቀሌ ከተማ ነዋሪዎች ተናገሩ። በመቄትና ቋና በሁለት ግንባር በመከላከያ ሰራዊት ላይ መጠነ ሰፊ ጥቃት መፈጸሙ ተነገረ። የሰላም አማራጭ ባልተቀበሉ ኃይሎች ላይ እርምጃ መውሰዱን የኢፌዴሪ መከላከያ ሰራዊት ገለጸ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የኢትዮጵያ አየር መንገድ ወደ ትግራይ ክልል በረራ ማቋረጡ ስጋት እንደገባቸው ኢትዮ ዲስኮርስ ያነጋግራቸው የመቀሌ ከተማ ነዋሪዎች ተናግረዋል። ነዋሪዎቹ እንዳሉት በትግራይና የአማራ ክልል አጎራባች አካባቢዎች ግጭት መቀስቀሱ አሳሳቢ ሆኖባቸዋል። የሽሬ ከተማ ነዋሪ የሆኑት አንድ መምህር የአውሮፕላን በረራ መቋረጡን ተከትሎ ለሕክምና ወደ አዲስ አበባ ለመሄድ መቸገሩን ተናግረዋል። የበረራው መቋረጥ በባንኮችና የንግድ ተቋማት አካባቢ ውጥረት ማስከተሉም ገልጸዋል። ከቅርብ ጊዜ ወዲህ በኮታ እስከ 3000 ብር ብቻ ካሽ ማውጣት ይቻል እንደነበር የገለጹት ነዋሪዎች አሁን እየሰራ ያለው የገንዘብ ማስተላለፍ አገልግሎት ብቻ ነው ብለዋል። የፍጆታ ቁሳቁሶችን ለመሸጥም ጥድፊያ ላይ መሆኑንም ነው ሌላኛዋ ነዋሪ አብረህት ለኢትዮ ዲስኮርስ የተናገረችው። በመቀሌ ከተማዋ በንግድ ስራ መሰማራታቸውን የነገሩን ሌላ የከተማ ነዋሪ ከአዲስ አበባ ወደ መቀሌ በረራ መቋረጡን ከሰሙ በኋላ ነገሮች በፍጥነት እየተለዋወጡ መሆኑን ገልጸዋል። በተለይ የምግብና ምግብ ነክ ቁሳቁሶች መሸጫ የገበያ አካባቢዎች እንቅስቃሴ ጎልቶ እንደሚታይ ነው የተናገሩት። በተጨማሪም ከሰሞኑ በትግራይ አዋሳኝ አካባቢዎች የተቀሰቀሱት ግጭቶች እንዳሉ የገለጹት ነዋሪው በአካባቢው አዲስ ጦርነት እንዳይቀሰቀስ ስጋት ገብቶናል ብለዋል። የጦርነትን ምንነት ከኛ በላይ የሚረዳው የለም ያሉት ነዋሪው በአካባቢው በክልሉና በፌዴራል መንግስት መካከል ያለውን ልዩነት ለመፍታት አሁንም አልረፈደም ብለዋል። በመቄትና ቋና በሁለት ግንባር በመከላከያ ሰራዊት ላይ መጠነ ሰፊ ጥቃት መፈጸሙ ተነገረ። የደጋው መብረቅ ኮር አሃድ የሆኑት አንሻ ክፍለ ጦርና ቀኝ አዝማች ተበጀ ወርቁ ክፍለ ጦር በሁለቱ ግንባሮች ላይ በበርካታ መከላከያ ሰራዊት ሙትና ቁስለኛ አድርገዋል ተብሏል። አፋብን በምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር አሃዶች ጥር 20 2018 ዓ.ም በሁለት ግንባር ከሶስት ወረዳዎች ለከበባ በመጣ የመከላከያ ሰራዊት ላይ ከባድ ጥቃት ፈጽመዋል። ከመቄት ከጋሸና ከኮን በሶስት አቅጣጫ ለከበባ የመጣው የጠላት ሰራዊት የከበባ ጥቃት የከፈተ ቢሆንም በፋኖች በተወሰደ አጸፋዊ የመልሰው ማጥቃት እርምጃ በሁለቱም ግንባር ከ15 በላይ የጠላት ሰራዊት ሲደመሰሱ 9 ከባድ ቁስለኛ ተደርገዋል። ከዚሁ ጋር ተያይዞ በርካታ የቁስና የሞራል ኪሳራ ያስተናገደው የመከላከያ ሰራዊት ወደ መጣበት ሲመለስ በንጹሃኖች ላይ የፈሪ በትሩን አሳርፎ በርካቶች የአካባቢውን ንጹሃን በገፍ ጨፍጭፈዋል። የሰላምን አማራጭ ባልተቀበሉ ኃይሎች ላይ እርምጃ መውሰዱን የኢፌዴሪ መከላከያ ሰራዊት ገለጸ። የሰሜን ምስራቅ እዝ ክፍለ ጦር በተሰማሩበት ሰሜን ወሎ ዞን ዋርላና ዳውንት ወረዳ በመንቀሳቀስ ህብረተሰቡን ሰላም ሲነሳና ሲዘርፍ በነበረው ቡድን ላይ አስፈላጊውን እርምጃ መውሰዱን ጽንፈኛውን በመምታት ታጥቀውት የነበረውን መሳሪያና ተተኳሽ በቁጥጥር ስር ማዋል መቻሉን የየክፍለ ጦሩ አመራሮች ተናግረዋል። በተያዘ የስድስተኛ እዝ አንድ ክፍለ ጦር የሰራዊት አባላት በኦሮሚያ ክልል ሰሜን ሸዋ ዞን በሂደቡ አቦቴ ወረዳ ልዩ ስሙ ዓለም ገና ተብሎ በሚጠራው አካባቢ ሲንቀሳቀስ በነበረው ሸኔ ላይ በወሰደው ጠንካራ እርምጃ የሽብር ቡድኑ ብርጌድ አመራር ታደሰ ኢብሳ በጫካ ስሙ ጃል ሞቲ በመባል የሚታወቀው ሲማረክ በርካታ ግብረ አበሮቹ ከጥቅም ውጪ አድርገዋል። በተያዘ የምዕራብ እዝ ጊቤ ክፍለ ጦር አዛዥ ኮሎኔል መላኩ ዘውዱ በቤንሻንጉል ጉሙዝ ክልል ጉባ ወረዳ የሰላምን አማራጭ ባልተቀበሉ የጸረ ሰላም ኃይሎች ላይ የማያዳግም እርምጃ በመውሰድ አንጸባራቂ ሰላም መኖሩን አንስተው የጦር መሳሪያዎችና ተተኳሾች መያዛቸውን ገልጸዋል። በተያዘ የምዕራብ እዝ ጊቤ ክፍለ ጦር አዛዥ በቤንሻንጉል ጉሙዝ ክልል ጉባ ወረዳ የሰላምን አማራጭ ባልተቀበሉ የጸረ ሰላም ኃይሎች ላይ የማያዳግም እርምጃ በመውሰድ አንጸባራቂ ሰላም መኖሩን አንስተው የጦር መሳሪያዎችና ተተኳሾች መያዛቸውን ገልጸዋል። ተመልካቾቻችን ለዛሬ ዕለተ ሐሙስ ጥር 21 ቀን 2018 ዓመተ ምህረት ከኢትዮ ዲስኮርስ ጋር ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። የኢትዮጵያ አየር መንገድ ወደ ትግራይ በረራ ማቋረጡ ስጋት እንደገባቸው ኢትዮ ዲስኮርስ ያነጋግራቸው የመቀሌ ከተማ ነዋሪዎች ተናገሩ። በመቄትና ቋና በሁለት ግንባር በመከላከያ ሰራዊት ላይ መጠነ ሰፊ ጥቃት መፈጸሙ ተነገረ። የሰላም አማራጭ ባልተቀበሉ ኃይሎች ላይ እርምጃ መውሰዱን የኢፌዴሪ መከላከያ ሰራዊት ገለጸ።